ይሄኛው ጊዜ ደግሞ በተለየ መንገድ ለብዙ ሴቶች መድመቂያ የሚሆኑ በዓላት ይገኛሉ። ከነዛ መካከል አንዱ አሸንድዬ ነው። ጥቂት ድባቡን ከኦሪጂናል ቦታው ላይ ምን አንከታተም ብለን እያሰብን እንገኛለን። ሔዋን እየጠበቀችን አይደል? ወደ ላሊበላ እንሂድ። ናይስ። ሔዋን መቀጠል ይቻላል። ሰላም እንዴት ናችሁ? ሐሰን ሐረግ ይትባረክና ያስሚን እንግዲህ ዛሬ የምገኘው በላሊበላ ከተማ ነው። ላሊበላ ከተማ ላይ ደግሞ በደማቅ ሁኔታ እንደምትመለከቱት ሴቶች አምሮባቸው የአሸንድዬ በዓልን እያከበሩ ይገኛል። ሻደይ አሸንድዬ አሸንዳ በዓላት ደግሞ በተለያዩ ቦታዎች በሰሜኑ የሀገራችን ክፍል የሚከበሩ ናቸው። ከዚህ ጋር ተያይዞ እዚህ ቦታ ላይ ደግሞ በደማቅ ሁኔታ ቀደም ሲል ከጧት ተነስተው ቤተክርስቲያን ምስጋና ካቀረቡ በኋላ ቆነጃጅት ሴቶች ደግሞ እንዲያምሮባቸው በዓሉን ያከብራሉ። ሃይማኖታዊ ይዘትም ስላለው ከሃይማኖቱ አንጻር ደግሞ ጧት ላይ ያለው ሁነት ምን ይመስላል የሚለውን ከጎኔ ቀሲስ ፈንታ ታደሰ ይገኛሉ። እሳቸው ይነግሩኛል። አብራችሁን ቆዩ። ሰላም አባቴ። እግዚአብሔር ይመስገን። እንዴት ነዎት? እግዚአብሔር ይመስገን በጣም ደህና ነኝ። በዓሉ ደመቅ ብሎ እያየው ነውና መነሻው ደግሞ የፍልሰታ ጾም ፍቺ ነው። ከዚህ ጋር ተያይዞ በርካታ ሴቶች መጥተው እዚህ አመስግነው ነው የሚጀምሩት። እንዴት ነው የበዓሉ አከባበር? የበዓሉ አከባበር እንግዲህ ጾሙ ጾመ ሐዋርያት ይባላል። ከዛ በኋላ ግን ጾመ ፍልሰታ ማለት ደግሞ እመቤታችን ስጋው የፈለሰበት ቀን ስለሆነ 14ቱን ቀን በሱባኤ በቅዳሴ ከጨረስን በኋላ ከዚህ ከ15 ከ16 ጀምሮ ደግሞ ልጃገረዶች አሸንድዬ እያሉ አካባቢውን በመጀመሪያ ቤተክርስቲያን መጥተው ምስጋና ካቀረቡ በኋላ ከዛ ወደ ሌላ ቦታ ይሄዳሉ እና ይሄ ምስጋና በሰሜኑ ክፍል በቅዱስ ላሊበላ ከተማ አሸንድዬ፣ በአላማጣ አካባቢ ደግሞ ሰውሰወለል፣ እንደገና ደግሞ በትግራይ ደግሞ አሸንዳ በመባል የሚታወቅ ባህላዊ ልክ እንደ መዝሙር የሚዘምር የምስጋና ጸሎት ሲሆን የምስጋና ዝማሬ ሲሆን ይህ አከባበር በተለየ መልኩ በቅዱስ ላሊበላ ከተማ በሰፊ ይከበራል። ይሄም ደናግላን ወይም ልጃገረዶች ሴቶች የሚያከብሩበት ትልቁ ምስጢር እመቤታችን በድንግልና ወልዳ በድንግልና ሳድጋ ሁሌም ድንግል እየተባለ ስለምትኖር የሷን ክብር ለማመስገንና የሷን ቅድስና ለማብሰር እህቶቻችን ልጃገረዶች ሴቶች በዚህ መልኩ እያሉ ቤተክርስቲያን አካባቢ ዝማሬ ያቀርባሉ። ስለዚህ ቤተክርስቲያን የሚመጡት ለምንድን ነው? ይህ ባህላዊ ጭፈራ ዘመን ያመጣው ጭፈራ ሳይሆን የቤተ ክርስቲያን ትውፊት በመሆኑ መጀመሪያ መጥተው ፈጣሪያቸውን አመስግነው ከዛ ወደ ሌላ ቦታ ይሄዳሉ። ይሄ ምስጋና ከድሮ የመጣ እንጂ አሁን ያልተጀመረ መሆኑን በሰፊው የዓለም ሕዝብ ሊያውቀው ይገባል ማለት ነው። እውነት ነው። እንግዲህ በቤተ ክርስቲያን ነው የሚጀመረው ፕሮግራሙና ቀደም ሲልም ደግሞ ቀሲስ ፈንታ እንደነገሩን በዚህ መንገድ የሚከበረው በዓል የቆነጃጅት የሴቶች የልጃገረዶች በዓል ነውና ሶለል፣ ሻደይ፣ አሸንድዬና አሸንዳን ስናከብር ደግሞ የሴቶች የነጻነት የፍቅር በዓል እንደመሆኑ ሴቶችስ ደግሞ ዝግጅታቸው ምን ይመስላል የሚለውን ደግሞ ከእህቶቼ ጋር በማደርገው ቆይታ እናያለን። ሰላም እህቴ፣ እንዴት ነሽ? ሰላም ነው? በጣም አምሮብሻል። አመሰግናለሁ። አንቺም አምሮብሻል። አመሰግናለሁ። እናንተ መስዬ ነው ዛሬ እኔም በዓሉን እያከበርኩ ያለሁትና ቀደም ሲል ነው ዝግጅታችሁ የሚጀምረው። ምን ዝግጅት ታደርጋላችሁ? አሸንድዬ እናዘጋጃለን፣ ጸጉራችን እንሰራለን፣ አሸንዳ ቅጠላችን እንሰራለን። እንደምታዩ ፕሮግራማችን እንደዚህ ያቀርበልን ነው። ከሹሩባው ጀምሮ የተለያዩ ሹሩባዎች እንዳሉ እየሰማው ነበርና እስኪ አሁን አንቺ የተሰራሹ ምን ይባላል? ሌሎችስ ደግሞ ምን አይነት የጸጉር ስታይሎች አሉ? እኔ የተሰራሁት ጎበዝና ቆንጆ ይባላል። ልጃገረድ የምትሰራው ስሬት ነው። እንደምታዩ ድር ያርጋለሁ። ልጃገረድ ነሽ የምታደርገው። ከላይ አንድ መስቀል ከታች ደግሞ ትልቅ መስቀል አድርጋለሁ። ይሄንም ልጃገረድ ነሽ የምታደርገው። ቀሚሴ ጎዳ ይባላል። ይሄንም ልጃገረድ ነሽ የምታደርገው። ህፃናቶች ደግሞ ተፍተፍና ቁርጥ ህፃን ስለሆኑ ማለት ነው። በዛሬው ቀን ያልተዋበች ልጃገረድ የለችም። በጣም በርካታ ሴቶች ደግሞ ሹሩባቸውን ተሰርተው የተለያዩ ጌጣጌጦች አድርገው እየተመለከትኩ ነውና ምናልባት ዝግጅቱ ረዘም ያለ ጊዜ የሚወስድ ይመስለኛል። መቼ ጀምራችሁ ነው የምትዘጋጁት? ከነሐሴ 1 ጀምረን ዝግጅታችን እንጀምራለን። ምን ዝግጅቶች ታደርጋላችሁ? የአሸንድዬ እንትናችን እንድናለን፣ ውዝዋዜያችን እንሰለጥናለን። ዜማዎች ደግሞ የተለያዩ የሙገሳ ዜማዎች አሉ፣ የምስጋና ዜማዎች አሉ። እስኪ ትንሽ ደግሞ ከጓደኞችሽ ጋር ስትያቸው የነበሩት እሺ። አጀባ ሆኗል ጅብጀባ በይት እንደገባ ተወረወረች ጨረቃ በጊዮርጊስ ትበብ በዘያል እናመሰግናለን። አሸንድዬ እንላለን። አሸንድዬ በጣም ነው ደስ የሚለው። ቀደም ብሎ እንደሚጀመር እየነገርሽኝ ነበረ። በተከታታይ ደግሞ በዓሉ ይቀጥላልና ከዛሬም በኋላ እስከ መቼ ድረስ ነው የምታከብሩት?
እስከ ነሐሴ 20 ድረስ እንላለን። የዞረ እናከብራለን በደማቅ ሁኔታ። ትንንሽ ልጆችም እያየው ነበርና ምናልባት ይሄ ታሪኩንም ለማስቀጠል ነው። ግን ደግሞ ከስንት ዓመት ጀምሮ ያሉ ልጆች ናቸው ከእናንተ ጋር የሚያጅቧችሁ? እነዚህ ቃሉ ለልጃገረድ ያልደረሱ ከልብሳቸውም ከቁመታቸውም ከኛ ዝቅ ያሉ ማለት ነው። ቀስ ብለው ወደኛ ስለሚወጡ ያደሉ ስለምን ከኛ እነሱ ናቸው። እንደዛ ነገር ክፍት ይለብሳሉ፣ ቁጣ ያደርጋሉ። ከኋላ እንግዲህ አሸንድዬ የሚባለው ቅጠል ወይም ሳር ከኋላ ይደረጋልና እሱ የት ነው የሚገኘው? በረሃ ነው። በረሃ ቁርጥ እናስባለን። በነገራችን ላይ እዚህ ቦታ ላይ የሴቶች በዓል ይሁን እንጂ የወንዶች ሚና አለ። ወንዶች በምንድን ነው የሚያገዟችሁ? አሽኮርማዎች ናቸው። ከጀርባ ሆነ አሸናፊ ሆናችን ይጠብቃሉ ማለት ነው። ስለዚህ ወንዶች ይጠብቁናል ከጀርባ ሆነው ማንም እንዳይነካ የኛ ናቸው እንደማለት ነው። በጣም አመሰግናለሁ ተመልካቾቻችን። የአሸንድዬ በዓል በቅዱስ ላሊበላ ከተማ በደማቅ ሁኔታ እየተከበረ ይገኛል። ከኋላ እንደምታዩት ደግሞ ልጆቹ ልጃገረዶቹ በዚህ መንገድ ነው እንግዲህ የተለያዩ ዜማዎችን እያወረዱ የሚገኙት። በጣም ደስ የሚል ድባብ አለው። ከተማውም ድምቅ ብሏል። ከዛ ደግሞ እንደዚህ ከተሰበሰበ በኋላ አንድ ላይ ሆነውም ደግሞ በአብሮነት በዓሉን ምክንያት በማድረግ አብረው ያሳልፋሉ። ዜማው ጨዋታው እስከ 21 ድረስ እንደሚቀጥል እየነገሩኝ ነው። እኔ በጣም ደስ ብሎኝ ነው በዓሉን እያከበርኩ ያለሁት። ወደ ስቱዲዮ ልመልሳችሁ። በላሊበላ ያለው ቆይታዬ ደግሞ በሌሎች ፕሮግራሞችም ይቀጥላል። አመሰግናለሁ።